ዑመይር በባህረ ሰላጤው እምብርት መካ የሁሉ ማረፊያ በሆነው በኢብራሂም የተገነባው ቤት ካዕባን ከበው ከሚኖሩ ከበርቴዎቿ መሃል አንዱ ነው። ስልጣንና ሀብት ነበረው። ታዲያ ደስታና ጨዋታ በከበባት በአንዷ ሌሊት የመካ ከበርቴዎች ሳቅና ፊሽታ ወደሚነጣት ቤት ተፋጠሩ። ይህ ሁሉ ታዲያ ዑመይርንና ኸናስ ቢንት ማሊክ የተባለችውን ባለቤቱ እንኳን ደስ ያላችሁ ለማለት ነበር። አላህ አዲስ ልጅ በመስጠቱ ከችሮታው ዋለውላቸው። ሙስዓብን መልከ መልካሙን፣ ሙስዓብን የቁረይሽን ሕያው ጌጠን። ወራት ተፈተለኩ፣ ዓመታት ነጎዱ። ሙስዓብ ተከፈነሰ። ታዲያ በእያንዳንዱ የህይወቱ እርከኖች ላይ ምቾትና ተድላ አብረውት ነበሩ። ከወላጆቹ በኩል የእንክብካቤው ብዛት ምንም እስከማይቀር ድረስ ነበር። በተለይ እናቱ ከሌሎች ከበርቴ ባልንጀሮቿ ልጆች ጎልቶ እንዲታይ ለውጫዊ ገጽታው ከፍተኛ መዋለ ንዋይ ታፈስ ነበር። መካ ላይ የወንድ ውበት ሲነሳ ግንባር ቀደሙ ነበር። ገጽታው ለእይታ ማራኪና ቆንጆ ነበር። ሙስዓብ በመካ ጎዳናዎችና መንገድ ጠርዞች ካለፈ እርሱን ለማየት የቆነጃጅትና ውበት አድናቂዎች አንገት ይመዘመዛል። ሙስዓብ ሁሌ ደስተኛ፣ ፈገግታ የማይለየው ለጋ ወጣት ነበር። ከዕድሜው ለጋነትና ውብ ገጽታው የተነሳ የስብሰባዎችና ጥሪዎች ጌጥ ነበር። ውበቱና የአእምሮ ብስለት የሸፈቱ ልቦችን፣ የተዘጉ በሮችን ይከፍቱ ነበር። ወራት ጉዟቸውን ቀጥለዋል። ዓመታትም ቅብብሎሹን አፋጥነውታል። የሙስዓብም የህይወት ሽክርክሪት ቀጥሏል። ህመም፣ ጭንቀትና ችግር ፍጹም አያውቃቸውም። ነገር ግን የሙስዓብ እናት ከቅርብ ጊዜ ወዲህ ሁሌም የጥልቅ አስተሳሰብ ፋና ታያለች። ከብሩህ ፊቱ ላይ ጥንካሬና ቆራጥነት ታነባለች። ቢሆንም ግን የዚህ ጥንካሬ ምንጩ ርቋታል። እናት የልጇን ውስጥ የማንበብ ችሎታ ቢኖራትም ይህ ግን ተሳናት። ቀናት ወደፊት አንድ ሲሉ የሙስዓብም ጥንካሬ ይፈረጥማል። ዛሬ ያለበት ላይ ሆኖ ያለፉ ቀናቶችን ሲያስባቸው አሰልቺ ህልሞችና ቅዠት ሆኑበት። ከዕለታት ባንዱ ቀን ይህ ወጣት ሰዎች ከታማኙ መሐመድ ሰምተው የሚያወሩትን ይሰማል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ እርሳቸውን አብሳሪና አስጠንቃቂ አድርጎ እንደላካቸው ወደ ብቸኛው ተመላኪ አንድነት ተጣሪ እንደሆኑ ይናገራሉ። መካ ከተማ ነግቶ በመሸ ቁጥር ጭንቀትና ጉዳዩዋ ሙሐመድና ኢስላም ከሆኑ ሰንብቷል። ታዲያ ይህ በምቾት ክልል ውስጥ ያለው መልካሙ ሙስዓብ የዚህን ወሬ ዱካ ከሌሎች በተለየ መልኩ አፈንፍኖ ነበር የሚሰማው። ነቢዩ ሰለላሁ ዐለይሂ ወሰለም ካመኑ ተከታዮቻቸው ጋር በመሆን ከቁረይሽ ረብሻና ማደናቆር ራቅ ብለው ሶፋ ተራራ ስር በሚገኘው አርቀም ቤት ውስጥ እንደሚሰበሰቡ ሰማ። አላቅማማም። የማየትና እርጋታ ናፍቆት እየቀደመው ወደ አርቀም ቤት አመራ። ነቢዩ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ቁርአንን ያነቡላቸዋል። ቀጥሎም ለታላቁ አላህ ይሰግዳሉ። ኢማን በሙስዓብ ልብ ውስጥ ቦታውን ሲይዝ አልቆየም። ከነቢዩ ሰለላሁ ዐለይሂ ወሰለም ልቦና ተንቆርቁሮ በከናፍሮቻቸው መሃል የሚወጣው የቁርአን ብርሃናማ መልእክት ወደሚሰሙ ጆሮዎችና ወደሚያስተነትኑ ህሊናዎች ይፈሳሉ። በዚህች ምሽት ታዲያ የሙስዓብ ልቦና ተረታ። አንዳች ነገር ከቆመበት ቦታ ፍንቅል አደረገው። ያላሰበው የደስታ ስሜት ሊያበረው ቀረበ። ድንገት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ተጠጋ። ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ እጃቸው የሙስዓብን ደረት ዳበሱት። እርግጥ የእርሱ እርጋታ ጥልቅ ነበር። በአይን እርግብግብታ ቅጽበት የጥበብን ጥግ ከዕድሜው በላይ ተላበሰ። የዘመናትን የጉዞ መስመር ሊቀይር ታጨ። እናት ልጇን በሐሳብ ዱካ ተከተለው ጀመር። ተፈታተነችውም። ልጅ ግን እርጋታው ይጨምራል። ዑስማን ኢብኑ ጠልሃ አልሂንዲ ለእናቱ ኢስላምን እንደተቀበለ ሲነግራት ብዙም አልቆየም። በእርግጥ ዑስማን ሙስዓብ የነቢዩ ሰለላሁ ዐለይሂ ወሰለም አይነት ስግደት ሲሰግድ አይቶት ነበር። ሙስዓብ ጥቅልል ብሎ ዳሩር አርቀም ገባ። በኢስላም ጥሪ ታሪክና ህይወት ውስጥ ህያው ቅርስ ወደ ሆነችው ቤት በወቅቱ በሙስሊሞች ጉልበት ላይ ተጨማሪ ኃይል ሆነ። የነቢዩ ሰለላሁ ዐለይሂ ወሰለም ኢስላማዊ ጥሪ ከደሙ ተዋሃደች። እምነቱን በማንነቱ ላይ ከታች ወደ ላይ ካበው። ከማመኑ በፊት የነበረበትን ህሊናዊ ጨለማ የኋሊት ቃኘው። አሁን ስላለበት ኢስላማዊ ብርሃንና ጠንካራ ነፃ ተከታዮች አስተነተነ። የሙስዓብ ኢስላምን መቀበል ትልቅ ደስታ ነበር። ሙስዓብ የመጀመሪያውን ስደት ያደረገው ከምድራዊ ብልጭልጮችና ጌጧ ወደ አላህ መልእክተኛው ነበር። የጥልቅ ለውጡ ሚስጥሩም ይኸው ነው። መካ ውስጥ የኢስላም ህንፃ ግንባታ አንድ ጡብ ለመሆን በቃ። ሙስዓብ ኢስላምን ከመቀበሉ ጋር ተያይዞ ከእናቱ በስተቀር ምድር ላይ የሚፈራው ኃይል አልነበረም። የእናቱ ነገር ግን አሳሰበው።
አላህ በጉዳዩ ላይ ፍርዱን እስከሚያመጣ ድረስ ኢስላምን መቀበሉን መደበቅ እንዳለበት ወሰነ። ነገር ግን መካ በዚያ ወቅት ምንም ሚስጥር የላትም። የቁረይሽ ዓይንና ጆሮ በየመንገዱ ላይ መረጃን ይፈልጋል ያሰራጫልም። እያንዳንዷ የእግር ፋና ላይ ትንታኔ ይሰጣል። ሙስዓብ፣ እናቱ፣ ቤተሰቦቹና ቅርብ ዘመዶቹ በሙሉ ኢስላምን እንደተቀበሉ አወቁበት። ነገር ግን በመሃላቸው ቆሞ በጽናት ነብዩ ሰለላሁ ዐለይሂ ወሰለም የተከታዮቻቸውን ልቦና የሚያጸዱበትን ጥበብና ከፍታን የሚሞሉበትን ፍትህንና ጥንቃቄን የሚያስተምሩበትን ቁርአንን ያነብላቸው ገባ። እናቱ በአንድ ጥፊ ልታስቆመው አሰበች። ግን በሙስዓብ ፊት ላይ ላይጠፋ የበራው የእምነት ብርሃን የተዘረጋቸውን ጥፊ ከምንም አልቆጠራትም። ከእምነቱ ፍንክች እንደማይልና እንደማይመለስ እርግጠኛ ሆኑ። ተስፋም ቆረጡ። ከቤቱ አንዱ ጥግ ላይ አሰረችው። ተዘጋበት፣ እስረኛ ሆነ። የቅጣትን አይነት ከየቀለማቱ አቀመሱት። እንዳይንቀሳቀስም አገቱት፣ በሰንሰለትም ጠፈሩት። ያላወቁት ነገር ግን ይህ ሁሉ የስቃይ ዶፍ በእምነት በከበረች ነፍስ ፊት ደቃቅና ከንቱ ልፋት መሆኑን ነበር። ቀናት ነጎዱ፣ ዓመታት ዞራቸው ከረረ። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዱ። ሙስዓብ በንጹህ ልቦና አንደበት ያመቻቸት የስሪብ ተቀበለቻቸው። መስተንግዶዋንም ጓዳዋን ሁሉ በመስጠት አሳመረች። የመካ ቁረይሾች ግን ለነብዩ ሰለላሁ ዐለይሂ ወሰለም አልተኙም። መዲና ለምን ተመቻቸው በሚል የጥላቻ አይናቸው ቀላ። ብዙ የግድያ ሙከራ አደረጉ። የበድር ዘመቻ ተከሰተ። ብዙ አስተምህሮት ጥሎ በድር አለፈ። የኡሁድ ዘመቻ መጣ። ሙስሊሙ ሰራዊት ራሱን ማዘጋጀት ይዟል። የነብዩ ሰለላሁ ዐለይሂ ወሰለም በመሃል ቆመው የእምነት ነጸብራቅ በጥልቅ የሚነበብበትን ፊት እየፈለጉ ነው። ይህ ፊት እንደተገኘም የኢስላምን ባንዲራ ተሸካሚ አድርገው ሊመርጡት ነው። ድንገት ሙስዓብን ጠሩት። ከተከበረው እጃቸው ላይ ትልቅ አደራ ተቀበለ። አሁን ጦር መስክ ላይ ናቸው። ፍልሚያው ተጋጋመ። ተራራን ይጠብቁ ዘንድ የታዘዙት ቀስተኛ ሷሃቦች ትዕዛዝ ጣሱ። አጋሪያን ወደ ኋላ ሲሸሹ ስላዩ ጦርነቱ የተቋጨ መሰላቸው። ወደ ምርኮ ተጣደፉ። ጥለውት ከመጡት ተራራ ጀርባ በኩል የኻሊድ ፈረሰኛ ጦር ድንገተኛ ስትራቴጂካዊ ከበባ በማድረግ ሙስሊሙ ሰራዊት ላይ ጥቃት ፈጸመ። የሙስሊሙን ጦር በተኑት። ሰልፎቹን በጥሰው ውስጥ ገቡ። የኢስላምን ቋንጃ ሰብረው መገላገል ቋምጠዋል። ነብዩ ሰለላሁ ዐለይሂ ወሰለም ላይ ተሯሯጡ። በቀስት ወጓቸው። ከዙሪያቸው ጥቂት ባልደረቦቻቸው ሲከላከሉ ነበር። ሷሃቦች እዚህም እዚያም ተዋደቁ። ሙስዓብ የአጋሪያንን ትኩረት ከነብዩ ሰለላሁ ዐለይሂ ወሰለም ለመሳብ አደራውን ከፍ አድርጎ አላሁ አክበር ሲልም ራሱን አንድ አስፈሪ የጦር ብርጌድ አደረገ። ጥረትና ጭንቀቱ ሁሉ ሙሽሪኮቹን ከነብዩ እይታ ወደ እርሱ መሳብ ነውና ተሳክቶለት ራሱን ለከፍ አደጋ አጋለጠ። ሕይወት ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ምን ታደርግና? አንድ እጁ ባንዲራ ይዞ ተክቢራ ይላል፣ ሌላኛው እጁ ደግሞ ሰይፍ ይዞ ይማታል። ተረባረቡበት። እስቲ አይንማኝ ለነበረው ሹራህቢል አብደሪ እንተወው። ሙስዓብ የኡሁድ ዘመቻ ዕለት ባንዲራ ተሸከመ። ሰራዊቱ ስርድ፣ እርሱ ግን ጸና። ኢብኑ ቀሚዓህ የሚባል ፈረሰኛ መጣና ቀኝ እጁን ቆረጠው። ሙስዓብም መሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደለም ይል ነበር። ባንዲራውን በግራ እጁ ያዘ፣ ግራውንም ቆረጠው። ነገር ግን ባንዲራውን በሁለቱ የተቆረጡ ክንዶቹ መሃል ያዘው። መሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደለም ማለቱን ቀጥሏል። በስተመጨረሻም በአንካሴ ወጋው። ሙስዓብ ወደቀ። ባንዲራውንም ለቀቀው። የሰማዕታት አንጸባራቂ ፈርጥና ኮከብ ወደቀ። አይኔ ያየ ነብዩ ሰለላሁ ዐለይሂ ወሰለም ቀድመውኝ ሲሞቱ ማየት አልሻም ይመስል ነበር። ለእርሳቸው የነበረውን ፍቅር ጥልቀት የስስቱን መጠን ያሳያል። አላህም ዘንድ ዓለም የሚነበብ ቁርአን ይሆን ዘንድ የቁርአንን አንቀጽ ይሆን ዘንድ አሟላው። ሙሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደለም። መራራው ዘመቻ ከተጠናቀቀ በኋላ የቀኑ ሰማዕት አስክሬን ፊት በደም ተለውሶ አፈር ውስጥ ድብቅ ብሎ ተገኘ። አወዳደቁ ነብዩ ሰለላሁ ዐለይሂ ወሰለም የከበቧቸው አጋሪያን ገድለዋቸው አስክሬናቸውን ለማየት ፊቱን በሐዘን ድፍት ያደረገ ይመስል ነበር። የነብዩን ሰለላሁ ዐለይሂ ወሰለም መትረፍ ሳይ ሰማዕት ሆኖ ወደቀ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦር ሜዳው በመውረድ ሰማዕታትን ተሰናበቱ። ሙስዓብ ዘንድ ሲደርሱ ግን እንባቸውን መቆጣጠር አቃታቸው፣ አለቀሱ። ኸባብ ኢብኑል አረት ረዲየላሁ ዐንሁ እንዲህ ይተርክልናል።
የአላህ ውዴታ ከጅለን በእሱ መንገድ ወደ መዲና ተሰደድን። ምንዳችን አላህ ዘንድ ተጽፏል። ከኛ ውስጥ ምድራዊ ድርሻውን ሳይጠቀም ያለፈ እንደ ሙስዓብ ያለም አለ። ኡሁድ ቀን ሲገደል መገነዣ ከአንዲት ቁራጭ ፎጣ በቀር ታጣ። በተገኘችው ጭንቅላቱን ስንሸፍን እግሩ ይጋለጣል። እግሩን ስናለብስ ጭንቅላቱ ይታያል። ነቢዩ ሰለላሁ ዐለይሂ ወሰለም ከላይ በኩል አልብሱትና ጥሩ ሽታ ባለው ብቃይ እግሩን ሸፍኑት አሉ። ነቢዩ ሰለላሁ ዐለይሂ ወሰለም የአጎታቸው ሐምዛ መገደልና ሙሽሪኮቹ ገላውን መቆራረጣቸው ተደማምሮ ልባቸው በሐዘን ደማ። ይህ ሁሉ እየሆነ ውስጣቸውን ሐዘን እየበላው የመጀመሪያውን አምባሳደራቸውን አስክሬን ሊሰናበቱት መጡ። ከዓይናቸው እንባ እየረገፈ ከአማኞችም ለአላህ ቃል የገቡትን እውን ያደረጉ አሉ ሲሉ ተሰሙ። የተገነዘባትን ሸካራ ቁራጭ ልብስ እያዩ መካ ውስጥ ለስላሳና በጌጥ የተሽቆጠቆጠ ልብስ ለብሰህ አይቻለሁ፣ ዛሬ ደግሞ ጸጉርህ በአቧራ ተሸፍኖ መገነዣ አጣህ ብለው ስቅስቅ ብለው አለቀሱ። ነቢዩ ሰለላሁ ዐለይሂ ወሰለም ከፍ ባለ ድምፅ አዋጅ ነገሩ። የአላህ መልእክተኛ እናንተ ሰማዕታት መሆናቸውን አላህ ፊት የምጽአት ቀን ይመሰክራሉ አሉ። ወደ ተቀሩት ባልደረቦቻቸው ዘወር ብለው ሰው ነፍሴ በእጁ በሆነችው ጌታ እምላለሁ፣ ማንኛውም ሙስሊም እስከ ዕለተ ቂያማ ድረስ ሰላምታ አያቀርብላቸውም እነርሱም የሚመልሱ ቢሆን እንጂ። ሙስዓብ ሆይ አሰላሙ ዐለይኩም፣ ሰማዕታት ሆይ አሰላሙ ዐለይኩም።